President Donald Trump, he says NATO faces a very bad future if US allies fail to help open the Strait of Hormuz. US President Donald Trump has urged China, France, Japan, South Korea and the UK to deploy vessels to the region as Iran continues to attack tankers, sending oil prices surging. The United States is hoping, and President Trump in particular, after first denying any need for allies, is now hoping that allies and partners, including Korea, Japan, China, France, and the UK, will come to the table and actually take some of the burden of opening up this critical pathway for the oil markets. የመካከለኛው ምስራቅ ጦርነት ዛሬም ተቀጣጥሎ እንደቀጠለ ነው። በዚህ መሃል አግዙን እንጂ ከጎን ቆማችሁ አትመልከቱን በማለት በትላንትናው ዕለት ከፈረንሳይ እስከ ጃፓን እና ዩናይትድ ኪንግደም ድረስ ጥሪ ያቀረቡት ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት ደግሞ አሜሪካ ብቻዋን ዓለምን ጣጣ የመሸከም ዕዳ የለባትም፣ ኔቶ ወዴት አለ ሲሉ ኔቶ ላይም ዛሬ ከጎናችን ካልቆምክ አለቀል ሲሉ ዝተዋል። በጥንቅራችን መግቢያ ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ከመካከለኛው ምስራቅ ጦርነት ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት አንድ ጥብቅ መልእክትን አስተላልፈዋል። መልእክቱ ከነዳጅ ጋር የተያያዘ ነው። በጥንቅራችን ከተካተቱት መረጃዎች መካከል ነው። ከኢራን ጋር የጀመሩትን ጦርነት ቀለል አድርገው እጃችሁን ስጡ፣ መሳሪያችሁንም አውርዱ በሚል ከ3 ሳምንት በፊት የጀመሩት ፕሬዝዳንት ዶናልድ ትራምፕ አሁንም ያግዙን ጥሪያቸውን ቀጥለውበታል። በትላንትናው ዕለት በትሩዝ ማህበራዊ ትስስር ገጻቸው የሀገራትን ዝርዝር በስም ጠቅሰው ቻይና፣ ፈረንሳይ፣ ጃፓንና ዩናይትድ ኪንግደም በማለት ኢራን የዘጋችውን የሆርሙዝ መተላለፊያዎች መጠን ለማስከፈት መርከቦቻችሁን ላኩ ያሉ መሆኑ የሚታወስ ነው። አሁን ደግሞ ይሄው ኢራን የዘጋችውን የሆርሙዝ የነዳጅ መተላለፊያ መስፈርን ለማስከፈት ለሰሜን አትላንቲክ ጦር ቃል ኪዳን ኔቶ ጥሪ ቀርቧል። ትራምፕ ኔቶ በዚሁ ክፉ ቀን ከጎናችን ቆሞ ካልተፋለመ ወደፊት እሱን አያድርገኝ በማለት ዝተዋል። ጥያቄ ከቀረበላቸው ሀገራት መካከል አንዳንዶቹ ይለፈን ብለዋል። ጦርነቱ አሁንም እንደቀጠለ ነው። ጥንቅራችን ዘርዘር አድርጎ ይዞታል። የኢትዮ ኤርትራ ውጥረት የአፍሪካ ሁለተኛ የዓለም ጦርነት ይሆናል በሚል ጥብቅ ማስጠንቀቂያ የሰጠ አዲስ መረጃ ይፋ ሆኗል። የኢትዮጵያና የኤርትራ ግጭት 15 ሀገራት የሚያዳርስ ጦርነት ይቀሰቅሳል በሚል ከባድ ማስጠንቀቂያ የተሰጠበት ይህ መረጃ የጥንቅራችን አካል ነው። የኢራኑ ጦርነት በ3 ሳምንታት ተራዘመ። 17ኛ ቀኑ ላይ የሚገኘው ጦርነት እንዲቀጥል እቅድ ወጥቶለታል። የእስራኤል ጦር ለተጨማሪ 3 ሳምንታት በኢራን ዘመቻውን እንደሚቀጥል አስታውቋል። እስራኤል ለቀጣይ 3 ሳምንታት እዋጋለሁ ብትልም የአየር መከላከያ ስርዓቷ የተተኳሽ እጥረት ውስጥ መግባቱን አንድ የሾለከ መረጃ አመልክቷል። እስራኤል ለዋሽንግተን ትጥቅ ጨርሻለሁ ስትል መግለጿም ተሰምቷል። መረጃውን ይዘናል። የኢራንን ጦርነት ወደ አፍሪካ ቀንድ ይሳባል በሚል ከባድ ስጋት በደቀነው ክስተት ጋር በተያያዘ አዲስ መረጃ ይፋ ሆኗል። የውዝግብ መነሻ በሆነ የጦር ሰፈሩ ጉዳይም ይፋዊ ምላሽ ተሰጥቷል። መረጃውን ይዘነዋል። ቀይ ባህርና የኤደን ገልፍ የአደጋ ቀጠናዎች ቢሆኑም የኢትዮጵያ ሁሉም መርከቦች ስራ ላይ ናቸው ተባለ። የመካከለኛው ምስራቅ ጦርነት የኢትዮጵያ ማሪታይምን እንቅስቃሴ እንዳልገታ ከኢትዮጵያ መርከብና ሎጂስቲክስ አገልግሎት ተገልጿል። የመካከለኛው ምስራቅ ጦርነት ለአገልግሎቱ እድል ይዞ እንደመጣም ነው የተነገረው። አጠር ያለ ዘገባ አክለናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከቃል ቀድሞ በተግባሩነቱን በማሳየት በጊዜው ገንብቶ በማስረከብ በደንበኞቹ ልብ ውስጥ የማይረሳ ቦታ የያዘው ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ ሳይት ላይ የሚገኙ በግንባታ ሂደት ላይ ያሉ በ2 ዓመት ውስጥ የሚረከቡ በ70/30 የባንክ ብድር አመቻችቶ ዘመናዊ መኖሪያ አፓርትመንቶችን ከልዩ ቅናሽ ጋር ይዞላችሁ ቀርቧል። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም የንግድ ሱቆች ከ2 ሚሊዮን 699 ሺህ ብር ሙሉ ክፍያ እና 539980 ብር ቅድመ ክፍያ ጀምሮ በልዩ አቀራረብ ተዘጋጅተው ቀርበዋል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ትራምፕ ዛሬም ሌላ ያግዙን ጥሪ የቀረበላቸው ሀገራት አፈገፈጉ። ከኢራን ጋር የጀመሩትን ጦርነት ቀለል አድርገው እጃችሁን ስጡ፣ መሳሪያችሁን ማውርዱ በሚል ከ3 ሳምንት በፊት የጀመሩት ፕሬዝዳንት ዶናልድ ትራምፕ አሁንም ያግዙን ጥሪያቸውን ቀጥለውበታል።
በትላንትናው ዕለት በትሩዝ የማህበራዊ ትስስር ገጻቸው የሀገራትን ስም ዝርዝር ጠቅሰው ቻይና፣ ፈረንሳይ፣ ጃፓን እና ዩናይትድ ኪንግደም በማለት ኢራን የዘጋችውን የሆርሙዝ መተላለፊያዎች መጠን ለማስከፈት መርከቦቻቸውን ላኩ ያሉ መሆኑ የሚታወስ ነው። ዘጋርዲያን ዘግየት ብሎ ባወጣው መረጃ እንዳመለከተው ከሆነ ደግሞ እንተጋገዝ የሚለው ጥያቄ ለአውስትራሊያም ጭምር ቀርቧል። በዛሬው ዕለት ከሰዓታት በፊት ደግሞ የሰሜን አትላንቲክ ጦር ቃል ኪዳን የሆነውን ኔቶን ወዴት አለ? ይሄ ጥምረት ለመቼ ነው? በዚህ ወቅት ዳር ቆሞ ማየቱ ምን አስፈለገ? ተንቀሳቀስ እንጂ። ይህ ካልሆነ በቀጣይ ኔቶ ህልውና አደጋ ላይ የሚወድቅ መሆኑ መታወቅ አለበት በማለትም ትራምፕ በጥብቅ ያስጠነቀቁበት ሁኔታም ታይቷል። ኔቶ በሚል ምህጻረ ቃል የሚታወቀው ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በሚል የሁለተኛው ዓለም ጦርነት ማብቃቱን ተከትሎ እንደ አውሮፓውያን አቆጣጠር በ1949 የተመሰረተ አሜሪካ መራሽ የጦር ህብረት ነው። ዋና ጽህፈት ቤቱ በብራስልስ ቤልጂየም የሚገኘው ኔቶ የጋራ ጸጥታና ደህንነት ወይም ኮሌክቲቭ ሴኩሪቲ በሚል መርህ የተቋቋመ የጦር ህብረት ነው። ኔቶ የራሱ የሆነ መተዳደሪያ ደንብና ቻርተር ያለው ሲሆን የዚህ ድርጅት ዋና አንቀጽ ተብሎ የሚጠቀሰው የአንዱ አባል ሀገር ጥቃት የሌላውም ጥቃት ተደርጎ ይወሰዳል፣ በዚህም አባል ሀገራቱ የተጠቃውን ሀገር በጋራ ይከላከላሉ የሚል ነው። ኔቶ 32 አባል ሀገራት አሉት። በዚሁ ድርጅት ውስጥ አባል ከሆኑት ሀገራት መካከል ራሱ አሜሪካ፣ ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን፣ ካናዳ፣ ቱርክና በቅርቡ የተቀላቀሉት ፊንላንድ እና ስዊድን ይገኙበታል። የድርጅቱ አባላት መዋጮ የሚያደርጉ ሲሆን አሜሪካ ከፍተኛውን ድርሻ ትከፍላለች። ትራምፕ ዳግም ወደ ስልጣን ከመጡ በኋላ አንዳንድ አባል ሀገራት ተገቢውን መዋጮ እያደረጉ አይደለም በሚል ክሳቸውን ሲያሰሙ፣ እንደዚሁም ከፈለገች አሜሪካ ኔቶን ለቃ ልትወጣም ትችላለች በማለት ሲያስፈራሩም የተሰሙበት ሁኔታ እንደነበር የሚታወስ ነው። አሁን ደግሞ ትራምፕ ከኢራን ጦርነት ጋር በተያያዘ ኔቶን ወዳጅ ለመቼ ነው? እውነት ለመናገር በዚህ ሰዓት ሳትጠየቅ አቤት ወዴት ብለህ ተፍተፍ ማለት ሲገባ እግር የመጎተቱ ጉዳይ ትዝብትን የሚያጭር ሆኗል። ይህም ቀን ያልፍና የምንተያይ ይሆናል የሚል ይዘት ያለው አነጋገራቸው ወረፍ አድርጎታል። ኔቶ በዚህ ወቅት ከአሜሪካ ጎን ካልቆመም የወደፊት ዕጣ ፈንታው አደጋ ላይ እንደሚወድቅም በመግለጽ ትራምፕ ዝተዋል። ከኔቶ አባል ሀገራት መካከል አብዛኞቹ የአውሮፓ ሀገራት ሲሆኑ ትራምፕ ፕሬዚዳንቱ አውሮፕላን ላይ በር ላይ ቆመው በሰጡት በዚሁ ማብራሪያቸውም ዩክሬን ችግር ሲገጥማት በማይመለከተንና መርዳት በማይገባን ጉዳይ በሺዎች የሚቆጠሩ ማይልሶችን አቋርጠን ስናግዝ ከረምን። አሁን ደግሞ እኛ እገዛ የምንፈልግበት ሰዓት ነው። ጥያቄያችንን ተቀብለው ይረዱን እንደሆነም የምናይ ይሆናል ሲሉም ፕሬዚዳንት ትራምፕ ተናግረዋል። በዚሁ ዙሪያ ከኔቶ አባል ሀገራት ውጭ ይርዱን በሚል ስማቸው በፕሬዚዳንት ዶናልድ ትራምፕ የተዘረዘሩት ሀገራት በአንድም ይሁን በሌላ መልኩ ለጥሪው ምላሽን ሰጥተዋል። ጥሪው ከደረሳቸው መካከል አንዷ የሆነችው ጃፓን እኔ የለሁበትም፣ እንደዚህ አይነቱ አብረን እንዋጋ የሚለው ጉዳይ ይለፈኝ ብላለች። የጃፓኗ ጠቅላይ ሚኒስትር ሳናይ ታካይቺ ለሀገሪቱ ፓርላማ ባደረጉት ንግግር ቶኪዮ በሆርሙዝ የባህር ወሽመጥ የሚያልፉ የነዳጅ ጫኝ መርከቦችን ለማጀብ የጦር መርከቦቿን የማሰማራት ምንም አይነት እቅድ የላትም በማለት እቅጩን ተናግረዋል። ጠቅላይ ሚኒስትሩ አክለውም የጦር መርከብ ከመላክ ይልቅ ጃፓን በራሱ አቅምና በሕግ ማዕቀፍ ውስጥ ሆና ምን ማድረግ እንደሚኖርባት ጥጓን በመያዝ ነገሮችን በጥሞና መከታተሏን ትቀጥላለች በማለት እቅጩን ተናግረዋል። እንደ ዘጋርዲያን ዘገባ ከሆነ ደግሞ ከዚሁ ጋር በተያያዘ የደቡብ ኮሪያ ፕሬዝዳንታዊ ጽሕፈት ቤት ባወጣው መግለጫ ጥሪውን ተከትሎ ምን መሆን አለበት በሚለው ዙሪያ እየተነጋገርንበት ነው ብለዋል። ዘጋርዲያን በዚሁ ዘገባ አውስትራሊያ እኔ በዚህ ጉዳይ እንደሌለሁበት ይታወቅልኝ፣ ራሳችሁን ቻሉ በማለት ምላሽ የሰጠች መሆኑን አመላክቷል። ፈረንሳይም እኔ በዚህ ጉዳይ መሳተፍ ፍላጎት የለኝም በማለት አስታውቃለች። ዩናይትድ ኪንግደም በበኩሏ የባህር ውስጥ ፈንጅ አጽጂ መርከቦችን ወደ አካባቢው መላክ በሚያስችልን ሁኔታ ላይ እያሰብንበት እንገኛለን ማለቷን ይኸው የዘጋርዲያን ዘገባ አክሎ አመላክቷል። ዘጋርዲያን ትራምፕ የአውሮፓ ሀገራትን አጥብቀው እየተጫኑ መሆኑን አመላክቷል። አጋሮች የተባሉት ሀገራት የሰጡት የጥሪ ምላሽ በእጅጉ የተቀዛቀዘ ሆኖ መታየቱ ፕሬዚዳንት ትራምፕ ፊታቸውን ወደ ኔቶ እንዲያዞሩ አድርጓቸዋል። በኔቶ ውስጥ አባል ሀገራት ሆነው የሚገኙትም ራሳቸው የአሜሪካ አጋር ወይም ወዳጅ የሚባሉት ሀገራት ናቸው። ያም ሆኖ ዶናልድ ትራምፕ የኔቶ አጋሮች በኢራን ግጭት ወቅት የሆርሙዝ ወሽመጥን ክፍት ለማድረግ ካልተባበሩ የሰሜን አትላንቲክ ቃል ኪዳን ድርጅት ወይም ኔቶ የወደፊት ዕጣ ፈንታ በጣም መጥፎ ሊሆን ይችላል ሲሉ አስጠንቅቀዋል። President Donald Trump, he says NATO faces a very bad future if US allies fail to help open the Strait of Hormuz. US President Donald Trump has urged China, France, Japan, South Korea and the UK to deploy vessels to the region as Iran continues to attack tankers, sending oil prices surging. The United States is hoping, and President Trump in particular, after first denying any need for allies, is now hoping that allies and partners, including Korea, Japan, China, France, and the UK, will come to the table and actually take some of the burden of opening up this critical pathway for the oil markets. በቀጣይ ርዕስ የጠቅላዩ የዛሬው ጥብቅ መልእክት። የመካከለኛው ምስራቅ ጦርነት በቀጠለበት ሁኔታ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ጥሪ አቅርበዋል።
ጥሪው የነዳጅ አጠቃቀምን የተመለከተ ነው። ጠቅላይ ሚኒስትሩ በዛሬው ዕለት በማህበራዊ ትስስር ገጻቸው ላይ ባጋሩት መልእክታቸው የመካከለኛው ምስራቅ ችግር እስኪፈታ ድረስ ነዳጅን በቁጠባ እንጠቀም ሲሉ አሳስበዋል። ጠቅላይ ሚኒስትሩ በዚህ መልእክታቸውም በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት ተቸግረዋል። በመሆኑም ችግሩ ተፈቶ ወደ መደበኛው የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል። በመሆኑም የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት ሁላችንም በኃላፊነት ስሜት እንድንጠቀም ለማሳሰብ ወዳለው ሲሉ መልእክታቸውን ያስተላለፉበት ሁኔታ ታይቷል። ወደ ቀጣዩ ርዕስ ስናልፍ እስራኤል በጦርነቱ ላይ 3 ሳምንታት ጨመረች። ቴል አቪቭ የሚሳኤል መቃወሚያ መጨረሷን ለዋሽንግተን መግለጿ በሚስጥር ሾለከ። የእስራኤል መከላከያ በኢራን ባለው ጦርነት ለተጨማሪ 3 ሳምንታት ድብደባ እንደሚፈጽም ገለጸ። አሁን ጦርነቱን የምናቆምበት ጊዜ አይደለም ሲል ነው ያስታወቀው። እስራኤል አሁን ፍጹም የሆነ ውድመት በኢራን ሳታይ ጥቃቷን እንደማታቆም ነው ያስታወቀችው። የእስራኤል ጦር ቃል አቀባይ ጀነራል ኢፊ ዴፍሪን በሰጡት መግለጫ ጦሩ ጦርነቱ ለተጨማሪ 3 ሳምንታት እንደሚቀጥል እቅድ መያዙን አረጋግጠዋል። በቀጣይ 3 ሳምንት በሺዎች የሚቆጠሩ ኢላማዎች ገና ይመታሉ ነው ያሉት። የ3 ሳምንት የጦርነት እቅድ ከአሜሪካ ጋር በጋራ የወጣ እቅድ ስለመሆኑ ነው የገለጹት። ቢያንስ የአይሁድ በዓል እስኪያልፍ ገና እንዋጋለን ብለዋል። ካስፈለገ ከ3 ሳምንታት በኋላም እቅዳችንን እንከልሳለን ሲሉ ጦርነቱ ገና ማለቂያ እንደሌለው ነው የገለጹት። ቃል አቀባዩ ይህንን ያሉት ሲኤንኤን ላይ ቀርበው ለቀረበላቸው ጥያቄ በሰጡት መልስ ነው። የእስራኤል ጦር ጦርነቱን የሚያው ከጊዜ አንጻር ሳይሆን ካስቀመጠው ግብ አንጻር ነው። ግባችን ካልተሳካ ጊዜው ለውጥ የለውም ነው ያሉት። ባሳለፍነው አርብ የእስራኤሉ ተነባቢ ጋዜጣ ታይምስ ኦፍ እስራኤል ተመሳሳይ ዘገባ ያወጣ ሲሆን የእስራኤል ጦር ለተጨማሪ ሳምንታት በጦርነቱ እቅድ መያዙን አስታውቆ ነበር። እስራኤል በአንድ ጎን ጦርነቱን ለቀጣይ 3 ሳምንታት ይቀጥላል ብትልም በሌላ በኩል ከኢራን የሚተኮሱ ሚሳይልና ድሮኖችን የምታከሽፍበት ትጥቅ መመናመኑን ለዋሽንግተን መናገሯን የውስጥ ምንጮች መረጃ አሰምተዋል። በተለይ ባሊስቲክ ሚሳይል አጨናጋፊዎች ከፍተኛ እጥረት እንደገጠማት ነው የተገለጸው። ባለፈው ሳምንት ከሄዝቦላ የተተኮሱ ሚሳይልና ድሮኖች የእስራኤል ዝነኛው አይረን ዶም የመከላከያ ስርዓት ሊያስቆማቸው አለመቻሉ የጥቃት የቅድመ ማስጠንቀቂያ ደውል አለመደወሉ እስራኤላውያንን በእጅጉ ያስጨነቀ ነበር። ጦሩ ክስተቱን በተመለከተ ምርመራ አደርጋለሁ ቢልም ተንታኞች የአየር መከላከያው ስርዓት የመልስ ተተኳሽ እጥረት ውስጥ ለመግባቱ ማስረጃ ነው ብለዋል። በሳምንቱ የወጣው ይህ ሪፖርት ታዲያ የተንታኞቹን ግምት ያጠናከረ ሆኗል። እስራኤል በእርግጥም ጸረ ሚሳይልና ድሮን ትጥቅ አንሷታል። የእስራኤል ጦር በሁለተኛው ዙር ኢራን ዘመቻ የመጀመሪያ 12 ቀናት ውስጥ አብዛኛውን ክምችቱን መጠቀሙን ነው የአሜሪካ ባለስልጣናት የሾለከ መረጃ ያሳየው። እንደ ሲኤንኤን ዘገባ ደግሞ ኢራን ክላስተር የሚሰኙ በአንድ ጊዜ በርካታ ፈንጆችን የሚሸከሙ ሚሳይሎችን መተኮስ መጀመሯ ለእስራኤል የአየር መከላከያ ስርዓት ሌላ ፈተና የፈጠረ ሲሆን የጸረ ሚሳይል መሳሪያ ክምችትን እያመናመነ ይገኛል። አንድ የኢራን ሚሳይል በርካታ ፈንጂዎችን መያዙ በፈንጂዎቹ ቁጥር ልክ የአየር መከላከያው መልስ መስጠቱ ክምችቱን በፈጣኑ እያመናመነ ይገኛል ተብሏል። የእስራኤል ጦር ግን ጉዳዩን አስተባብሏል። እስራኤል በጦር ጀቶች ረገድ አሁን በኢራን ሰማይ በላይነቱን ይዛ እንዳሻት ኢላማ በመምታት ላይ ትገኛለች። ወደ ግዛቷ የሚተኮሱ የኢራን ባሊስቲክ ሚሳይሎችን የምታመክንበት ስርዓት ግን የአቅም ውስንነት ውስጥ መግባቱን የተነገረው። አሜሪካ ኢራን ሚሳይል የምትተኩስበት 90 በመቶ በላይ አቅሟ ወድሟል ብትልም ኢራን ድሮንና ሚሳይሎችን መተኮሷን አላቆመችም። ዋሽንግተን ለእስራኤል የጸና ድጋፍ ማድረጓን የምትቀጥል ቢሆንም 17 ቀናት የደፈነው ጦርነት ግን በትጥቅ በኩል ለሁለቱም ያልታሰበ ፈተና የደቀነ ነው ተብሏል። ትራምፕ ባለፈው ሳምንት ለእስራኤል የሚሸጥ የ20,000 ፈንጂዎች ስምምነት መፍቀዳቸው ይታወሳል። እስራኤል ለዚህ መሳሪያ ወደ $650 ሚሊዮን ታወጣለች። ወደ ቀጣይ ርዕስ አለፍን። የኢትዮ ኤርትራ ጦርነት 15 ሀገራትን ያዳርሳል። የፕሮፌሰሩ ማስጠንቀቂያ። የኢትዮ ኤርትራ ውጥረት የአፍሪካ ሁለተኛ የዓለም ጦርነት ይሆናል በሚል ጥብቅ ማስጠንቀቂያ የሰጠ አዲስ መረጃ ይፋ ሆኗል። የኢትዮጵያና የኤርትራ ግጭት 15 ሀገራት የሚያዳርስ ጦርነት ይቀሰቅሳል በሚል ከባድ ማስጠንቀቂያ ሰጥቷል። በኦስሎን ዩኒቨርሲቲ ኮሌጅ የሰላምና ግጭት ምርምር ፕሮፌሰር የሆኑት ኬጄቴል ትሮኖቮል ለአናዶሉ በሰጡት ቃል የኢትዮ ኤርትራ ውጥረትን ከ15 ሀገራት ጋር በማያያዝ አሳስበዋል። በኢትዮጵያና በኤርትራ መካከል ዳግም ሊቀሰቀስ የሚችል ጦርነት ከ10 እስከ 15 የሚደርሱ የሶስት አህጉራት ሀገራትን ሊያካትትና የአፍሪካ ሁለተኛ የዓለም ጦርነት ሊሆን እንደሚችል የሰላምና ግጭት ጥናት ባለሙያው ፕሮፌሰር ኬጄቴል ትሮኖቮል ለዘገባው በሰጡት ቃል አስጠንቅቀዋል። ፕሮፌሰሩ ለቱርኩ አናዶሉ የዜና ወኪል በሰጡት ማብራሪያ በሁለቱ ጎረቤት ሀገራት መካከል ያለው ውጥረት በከፍተኛ ሁኔታ ማየሉንና ግጭት ቢነሳ ቀጠናዊና ዓለም አቀፍ ኃይሎችን በቀጥታ ወደ ጦርነቱ ሊያስገባ እንደሚችል ገልጸዋል። ፕሮፌሰሩ ኢትዮጵያና ኤርትራ በ2018 ዓ.ም ወደ ድርድር ቀርበው እንደነበር በማስታወስ የኤርትራ መንግስት ከኢትዮጵያ ታጣቂ ኃይሎች እንዲሁም ከህወሓት ጋር በፈጠረው ጥምረት ልዩነት መፈጠራቸውን ገልጸዋል። ውጥረቱ እያየለ መጥቶ አሁን ላይ ጦር ኃይል ወደ ድንበር አካባቢዎች መንቀሳቀሱን ተመራማሪው አመልክተዋል።
ይህን ተከትሎ የከባድ ጦርነት ስጋት ማየሉን ተመራማሪው ገልጸዋል። ይህንን አስከፊ ስጋት ለመቀልበስ ዓለም አቀፍ ተዋናዮች ዲፕሎማሲያዊ ጫናዎችን ማጠናከር እንዳለባቸው ጠቁመዋል። ኤርትራ በኢትዮጵያ ውስጥ ጉዳይ ጣልቃ መግባቷን እንድታቆም፣ የአሰብ ወደብን በሰላማዊ መንገድ ስለመጠቀም ድርድር እንዲጀመርና ሁለቱም ወገኖች ወታደራዊ ንክኪዎችን እንዲቀንሱ መገፋፋት ለአካባቢው መረጋጋት ወሳኝ መሆኑን አስገንዝበዋል። ይህ በእንዲህ እንዳለ በተመሳሳይ በኢትዮ ኤርትራ ጉዳይ መሰል ማሳሰቢያና ማስጠንቀቂያ ከዓለም አቀፉ ማህበረሰብ በኩል እየተሰማ ሲሆን ከቀናት በፊት በዓለም ዙሪያ አውዳሚ ግጭቶችን ለመከላከልና ለመፍታት የመስክ ጥናት በማድረግ ለመንግስታትና ለዓለም አቀፍ ተቋማት ምክሮችን የሚሰጠው ዓለም አቀፉ ክራይሲስ ግሩፕ በኢትዮጵያ ፌዴራል መንግስት፣ በኢትዮጵያ ሰሜናዊ የትግራይ ክልልና በጎረቤት ሀገር ኤርትራ መካከል ዳግም ግጭት ሊቀሰቀስ የሚችል ውጥረት ማየሉን ባወጣው ዘለግ ያለ ዘገባ አስጠንቅቆ ነበር። ለጦርነት በርከት ያሉ ቀስቃሽ ምክንያቶች መኖራቸውን ያብራራው ድርጅቱ ጦርነት ለመጀመር ቀላል፣ ለማስቆም ግን በጣም ከባድ ይሆናል ሲል አሳስቧል። ከዓመታት በፊት በአካባቢ የነበሩ ግጭቶች በመቶ ሺዎች የሚቆጠሩ ሰዎች ሕይወት መቅጠፋቸውን ያስታወሰው ድርጅቱ አሁን ሌላ ጦርነት የሚጫር ከሆነ ለሶስቱም የጠቀሳቸው ተዋናዮች አስከፊ ይሆናል ብለዋል። ወደ ቀጣይ መረጃ አለፍን። በጦር ሰፈሩ ውዝግብ ይፋዊ ምላሽ ተሰጠ። የኢራንን ጦርነት ወደ አፍሪካ ቀንድ ይሳባል በሚል ከባድ ስጋት በደቀነው ክስተት ጋር በተያያዘ አዲስ መረጃ ይፋ ሆኗል። የውዝግብ መነሻ በሆነ የጦር ሰፈሩ ጉዳይም ይፋዊ ምላሽ ተሰጥቷል። ከቀናት በፊት ብሉምበርግ ባወጣው ዘገባ እስራኤልና ሶማሊላንድ የደህንነት ስምምነት ለመፈራረም ውይይት እያደረጉ መሆኑንና ንግግሩ በርበር አቅራቢያ ለእስራኤል ይዞታ መስጠትን እንደሚያካትት ተገልጾ ነበር። እስራኤል የሁቲ አማጽያንን ለመታገል በቀይ ባህር ዳርቻ ሶማሊላንድ ውስጥ የጦር ሰፈር ልትገነባ እንደምትችል ዘገባው ይጠቁማል። ይህ ጉዳይ ኢራን ጦርነቱን ወደ አፍሪካ ቀንድ ይስባል በሚል ሲያነጋግር ቆይቷል። የሶማሌላንድ የውጭ ጉዳይ ሚኒስትር አብዲራሂም ዳሂር አዳም እያነጋገረ ባለው ጉዳይ ላይ ማብራሪያ ሰጥተዋል። ሚኒስትሩ ከእስራኤል ጋር ያላቸው ግንኙነት በጋራ ፍላጎት ላይ የተመሰረተ መሆኑን ገልጸዋል። ሁለቱ ሀገራት አንዳቸው ለሌላቸው እውቅና ስለሰጡ ዲፕሎማሲያዊና ምጣኔ ሀብታዊ ትስስር መፍጠር እንደሚችሉ ተናግረዋል። ሆኖም ግንኙነታቸው ወታደራዊ ትስስርን እንደማያካትት ለቢቢሲ በሰጡት ቃል ላይ ገልጸዋል። የውጭ ጉዳይ ሚኒስትሩ እስራኤል የጦር ሰፈር የምትገነባበት ቦታ ከሶማሊላንድ አለመሰጠቱን ገልጸዋል። እስራኤል በሶማሊላንድ የጦር ሰፈር እንድትገነባ ስምምነት ላይ ተደርሷል የሚሉ የመገናኛ ብዙሃን ዘገባዎች ከአውድ ውጭ የተወሰዱ ናቸው ሲሉም ተናግረዋል። ሶማሊላንድ በሚስጥራዊ ስምምነቶች ውስጥ እጇን እንደማታስገባ የገለጹት የውጭ ጉዳይ ሚኒስትሩ በድብቅ ውይይቶች ተደርጓል የሚሉ ዘገባዎች ሶማሊላንድን ለማጠልሸት ያለሙ ፕሮፓጋንዳዎች ናቸው ሲሉም ከሰዋል። እነዚህ ዘገባዎች ትክክል አይደሉም፣ ሁቲዎችን ስለማጥቃት የሚያትት ዘገባ የሶማሊላንድ ጠላቶች የሚነዙት ፕሮፓጋንዳ ነው ሲሉም ተናግረዋል። ሶማሊላንድ በየመን ውጥረት ውስጥ ተሳታፊ እንዳልሆነችና ሁቲዎች አርጌሳ ላይ የተለየ ስጋት እንደማይደቅኑ ገልጸዋል። ሶማሊላንድ ከእስራኤል ጋር ያላት ግንኙነት ከሌሎች የቀጠናው ሀገራት ጋር ካላት ትስስር ተለይቶ መታየት እንደሌለበት የውጭ ጉዳይ ሚኒስትሩ አክለዋል። ሶማሊላንድ ከእስራኤል ጋር የምጣኔ ሀብትና ስትራቴጂክ ወዳጅነት ለመመስረት ዝግጁ ናት። አሁን ላይ የተጀመረ ነገር የለም፣ ውይይት ሲኖርም በግልጽ ይካሄዳል ብለዋል። የጦር ሰፈር ግንባታም ፍጹም ሐሰት ያሉት የውጭ ጉዳይ ሚኒስትሩ ከዘገባው ጀርባ ያሉት ሶማሊላንድ በዓለም አቀፍ መድረክ በተዛባ መንገድ እንድትሳል የሚፈልጉ ናቸው ሲሉም አጽንኦት ሰጥተዋል። ወደ ቀጣይ ርዕስ አለፍን። የኢትዮጵያ ሁሉም መርከቦች ስራ ላይ ናቸው። የመካከለኛው ምስራቅ ጦርነት የኢትዮጵያ ማሪታይምን እንቅስቃሴ አልገታም ተባለ። የአሜሪካ እስራኤልና ኢራን ጦርነት በመካከለኛው ምስራቅ የባህር እንቅስቃሴን በእጅጉ አውቋል። ቀይ ባህርና የሆርሙዝ ሰርጥ የአደጋ ቀጠና ሆነዋል። የዓለማችን 20 በመቶ የነዳጅ መስመር ከስራ ውጭ የሆነ ሲሆን ከነዳጅ ጀምሮ እስከ መደበኛ ሸቀጦች የዋጋ ንረት ተከስቷል። የጭነት መርከብ ድርጅቶች ቀይ ባህርን በመተው አፍሪካን ዞረው በመሄድ ረጅሙን መንገድ ለደህንነት ሲሉ መርጠዋል። በዚህ ጦርነት የማሪታይም እንቅስቃሴው ላይ እክል ያልተፈጠረበት ሀገር ባይኖርም ኢትዮጵያ ግን ሁሉም መርከቦች በስራ ላይ ናቸው ስትል ገልጻለች። የኢትዮጵያ መርከብና ሎጂስቲክስ አገልግሎት መርከቦች ሁሉም በስራ ላይ ናቸው ሲል አስታውቋል። ሁሉም በሙሉ አቅማቸው እየሰሩ ነው ሲልም አክሏል። ዓለም አቀፍ የመርከብ ድርጅቶች በርካቶቹ በርካታ ጉዞዎችን ሲሰርዙና ሲያጥፉ እንዲሁም አማራጭ ሌላ መንገድ ሲከተሉ የኢትዮጵያ መርከብና ሎጂስቲክስ አገልግሎት ከሀገራት ጋር በዲፕሎማሲ ንግግር በማድረግ የመርከቦችን ጉዞና መስመር ጠብቆ መቀጠሉን አሳውቋል። የድርጅቱ ባለስልጣን ለካፒታል ጋዜጣ በሰጡት መረጃ የኢትዮጵያ የንግድ መርከቦች ቁልፍ በሆኑ መስመሮች ላይ አሁን ስራ ላይ ናቸው ብለዋል። ሌሎች የመርከብ አገልግሎት ሰጪዎች ስራ በማቋረጥ የፈጠሩትን ክፍተት ድርጅቱ እንደ ዕድል እየተጠቀመበት ስለመሆኑ ነው የገለጹት። ቀይ ባህርና የኤደን ገልፍ የስጋት ቀጠናዎች መሆናቸውን ተከትሎ እንደ ማሬስክ ግዙፍ የኮንቴነር አገልግሎቶች ጉዟቸውን በደቡብ አፍሪካ በኬፕ ኦፍ ጉድ ሆፕ በኩል አድርገዋል። ይህም በጉዞ ላይ ሳምንታትን የጨመረ ሲሆን ሚሊዮን ዶላሮች ተጨማሪ ወጪም እያስወጣ ነው። ኢትዮጵያ 95 በመቶ የዓለም አቀፍ ንግዷን የምታሳልጠው በጅቡቲ ወደብ መሆኑ ለችግሩ ዋና ተጠቂ የሚያደርጋት ቢሆንም የአገሪቱ መርከቦችና ሎጂስቲክስ ድርጅት ግን ስራችንን ቀጥለናል ነው ያለው።
ሆኖም መርከቦቹ ቀጥተኛ ግጭትና ተኩስ ባለባቸው የውሃ ክልሎች እንደማይገቡ፣ ሆኖም በርካታ ዓለም አቀፍ አገልግሎት ሰጪዎች የሰረዟቸውን መስመሮች ኢትዮጵያ እየተገለገለችባቸው መሆኑን ከድርጅቱ ተሰምቷል። እስካሁን የገጠመን ችግር የለም ሲል ነው ተቋሙ የገለጸው። ዓላማችን ክፍተቱን ማጥበብና በድሉ መጠቀም እንጂ ለቆ መውጣትና ጉዞ መሰረዝ አይደለም ሲሉ ባለስልጣኑ መናገራቸውን ካፒታል ዘግቧል። እኛን በሆነ ምክንያት ኢላማ አድርጎ የሚያጠቃ አካል የለም ማለቱም ተዘግቧል። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።